ተቸገረች ሲጨቀጭቃት ያም ሲመጣ እንዲህ ሲላት ሰላም አጣች አልተኛች እኔ እኮ ሞራልሽን ጠብቄ ነው መናገር አላቃተኝም ውጡ አይቻልም አጨቅጭቋት አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር እሺ በስተመጨረሻም የሩታ እናት ወደ አዲስ አበባ መምጣታቸውን ሰምቻለሁ ማለት ነው ይሄ የሩታ ቤተሰቦች አመጣጥ የዘገየና እሷ በጣም ከተጎዳች ብዙ ነገሮቿን ካጣችና መስዋዕት ካደረገች በኋላ የተፈጠረ ነገር ቢሆንም አሁንም ቢሆን እንኳን መጣችሁ እቺ ልጅ ሰው ያስፈልጋታል እግዚአብሔርን እኔ በጣም ማለት ነው እኔ እንደ ተላንቱ አዝኛ አላቅም በቃ ምን ያክል እንደሚጫናት ምን ያክል እሷ ላይ የበላይነታቸውን ለማሳየት እንደሚጣጣሩ ስመለከት እጅግ በጣም ነው ያዘንኩት እኔ ቡዜ ግን ምን ለመሆን ነው እየሞከርሻለሽ ምን ለማድረግ ነው እየሞከርሻለሽ ቢያንስ ሴት ልጅ ነሽ አው አብርሃም ወንድምሽ ነው እናቃለን ግን ደግሞ አንቺ ሴት ልጅ ነሽ አለቀ እንዴት ነው የሚያደርግሽ የምትሆኚው ሁኔታ እኔ በጣም እንጃ በቃ የሆነ እኔ የማይበት እይታ ይሁን አላቅም ብቻ በጣም ተቀይራብኛለች የሆነ በቃ የሆነ ሌላ አይነት ነገር ማይ ነው እየመሰለኛለሁ ይቅርታ አድርጉልኝና ማለት ነው እግዚአብሔርን ምናልባት በንግግሬ የማይሆኑ ቃላቶችን ከተጠቀምኩ ይቅርታ አድርጉልኝ ግን እቺ ፊልሞች ላይ የምናቃት መጥፎ አክስት አለች አይደለ በጣም መጥፎ በቃ ሁሉንም ነገር የምታበላሸው የምትበጠብጠው ምናምን አክስት እንደዛ ሆና ነው እየታየችኝ ያለችው ቡዜ ማለት ነው ንግግርሽ በቃ የሆነ ምንም ስርዓት ካጣ ቆይቷል የምትናገሪበት መንገድ ልክ አይደለም በቃ ይሄ ሁሉ ነገር ደግሞ ምንድነው ሩታ እንዴት እኔን ትናገረኛለች ከሚል የጥላቻ ሐሳቤ የመጡ ነገሮች በጣም ማለት ነው አንቺን ከመስመር አስወጥተውሻል የምታደርጋቸው የምትሆኛቸው ነገሮች ጭራሽ ደስ አይሉም እና እኔ በጣም ነው ያዘንኩት በጣም ማለት ነው በጣም አዝኛለሁ ምክንያቱም እንዲህ ለካ ጫና ያሳደራችሁ ነው እቺ ልጅ እስከዛሬ ድረስ ብዙ ነገር ተቋቁማ ነው ለካ የቆየችው በቃ ይሆናል አይደለ ኃይለኝነታችሁን እሷ ላይ ለማሳየት የምትጥሩት ጥረት ምንም ደስ አይልም መብቷ ነው 2 ወር አይደለም ለምን አመት ይዛው ልጁን አትቀመጥም በቃ ሄዶ ማየት ካለበት ሄዶ ያያል አለቀ አይደለም 2 ወር አመት ይዛ መቀመጥ ትችላለች ያውም ደግሞ እዚህ ቡታጅራ እናቷ ጋር ምን ችግር አለ መብቷ እኮ ነው ሲፈልግ ሄዶ ቡታጅራ ሩቅ አይደለም እኮ ምንድነው እኔ ምንድነው ግን በሩታ ሳይድ ያላችሁ ሰዎች ለምንድነው እቺ ልጅ የምታስጠቋት ለምንድነው ተበዳይ ሆና እሷ ናት የተበደለችው እሷ ናት ባሏን ያጣችው እሷ ናት የልጇን አባት ያጣችው አይደለ እሷ ተበዳይ ሆና መተው የሚጮሁት እነሱ ናቸው መተው የፈለጉትን ውሳኔ አስወስነው የሚሄዱት እነሱ ናቸው እኔ አይሚን አቃለኝ ሩታ ቤተሰቦችሽ ጋር መሄድ ፈልገሽ እንዳላልሽ እኮ በደንብ እናቃለን ግን ደግሞ እነዚህ ሰዎች ምን ያክል ጫና ያደረሱብሽ እንደሆነ በደንብ እየተመለከትን ያየነው በጣም ያሳዝናል ደግሞ ይሄ ማለት ነው አንድ ላይ ተደራሽታችሁ ተመጡና ልጅቷን ማሸማቀቅ ልጅቷን መጥፎ አድርጋችሁ ማሳየት ነው የምትፈልጉት ይሄ ወንድማችሁ ቤቱን ትዳሩን አፍርሶ ሌላ ሴት ወዶ ሲሄድ እንደዚህ ልትሆኑ አልቻላችሁ እናንተ የሚታያችሁ ሩታ ልጇን ይዛ እናቷ ጋር ልትሄድ ስትል ነው አይደለ የሚታያችሁ ይሄ ፓርት ነው የዚህ የወንድማችሁ እያንዳንዱ ስራ ምንም መስሎ ሊታያችሁ አይችልምና እኔ በጣም ነው የምታሳዝኑት እኔ ብቻሽም ሆነሽ ነው ደግሞ እንደዚህ የሚያስጠቃሽ ልክ እቺ አሁን እቺኛዋ መጥፎ አክስት የሆነችው ሴትዮ ማለት ነው እኔ መጥፎ አክስት ነው ማለት ከዚህ በኋላ በቃ በጣም እግዚአብሔርን በጣም አስጠላችኝ ይቅርታ አድርጉልኝ ቀደምም ብያለሁ ለንግግሬና በጣም ነው ያስጠላችኝ እግዚአብሔርን በቃ ሁኔታዋ ያምር ፊቷ ያምር ጸጉሯ ያምር አረ በቃ ማርያምን ይቅርታ አድርጉልኝ እውነታውን ነው እየተናገርኩ ያለሁትና በጣም በቃ የሆነ ቢያንስ በሩታ ሳይድ ቢሆን ማለት ነው በቃ ስለተበደለች ነው ምናምን ብለን እኮ ነገሮችን ልናይ እንችላለን ቢያንስ አንቺ ሴት ልጅ ነሽ ነገ ልጆችሽ እንደ ሩታ አይነት ህይወት ውስጥ ገብቶ ይኖራሉና አሁን ላይ የምታደርጋቸው ነገሮች ነገ ባንቺ ባይደርስ በልጆቼ ይደርሳል ልጆቼም ነገ እንደዚህ አይነት የትዳር ህይወት ውስጥ ይገባሉ ብለሽ ነገሮችን ቲንክ ማድረግ መቻል አለብሽ አንቺ ግን እንዲህ ወንድምሽ ስለሆነ በደፈናው መፈረጅ ነው የፈለግሽው እቺ ምስኪን ልጅ አውቃሚውን ሳታቅ መስመር ስታ ስለተናገረችሽ በዛ ነገር ሁሉ እሷን እየቀጠቀጥሽ መቀጠል ነው የምትፈልጊው ሐሳብሽ ግልጽ እኮ ነው ከዛ በኋላ ነው እንደዚህ አይነት ሰው ሆነሽ የቀረሽውና እኔ በጣም አዘኛለሁኝ እኔ አረ ተው ደናህት የላትም እቺ ልጅ እውነት ነገሮችን ተጋፍጦ ማስተካከል የሚችል አትፍሩ ትራውማ የሆኑባችሁ ነው የአብርሽ ቤተሰቦች እግዚአብሔርን በጣም ልጃችሁ እየተጠቃሽ ነው በጣም ልጃችሁ እየተበደለች ነው እነሱ በፈለጉት መንገድ እንጂ እሷ በፈለገችው መንገድ አንድም ቀን ምንም ነገር ሲሆን አይቻላቀም አይሚን አቃለውኝ እኔ ሩታ ወደ ቡታጅራ የመምጣት ፍላጎት ኖራት አይደለም ይሄን ነገር ያደረገችው ግን ደግሞ
የምትነካኪያቸው ነገሮች በሙሉ የእነዚህ ሰዎች ማንነት ምን አይነት እንደሆነ እንድናይ እያደረገን ያለው። በቃ አለቀ። እኔ ምንም ሆነ ምንም ከሩታ ጎን ከመቆም ወደኋላ ለምችልበት ምንም አይነት ምክንያት የለም። ሲላችሁ አንድ ተለሳላሽ አንድ የፈለገችውን እንደፈለገች የምታወራና እሱ በዛ በኩል ቆሞ ይመጣ። አንተ ራስህ ተጋፍጠ እሷን ማስቀረት ምንድነው? ሁል ጊዜ በቃ በተነካህ ቁጥር እነዚህን ሰዎች እያስከተልክ እየመጣህ ልጅቷን ማሸማቀቅ፣ ልጅቷን የማትፈልገውን ውሳኔ እንድትወስን የምታደርጋት። በቃ ይሄ የአንተ ህይወት ነው አይደለ? አንተ ራስህ መተህ ተጋፈጥ። አለቀ። እኔ እስከዛሬ ድረስ ሩታ ግዴታ ካልሆነባት በስተቀር ሰው ይዛ መታ ከአንተ ጋር ስትጋፈጥ ፊት ለፊት አላዩዋትም። አንድ የማይጠቅሟትን ዳኒና ሜሪን ይዛ ነው በተከታታይ የምትመጣው። አንተ የሆነ እንዲህ አብራኝ ተኛች ብለህ እኮ እነዚህ ሰዎች በጠዋት የጠራህ ሰው እኮ ነህ። እና ይሄ የአንተ ህይወት ነው፣ ይሄ የሩታ ህይወት ነው። አለቀ በቃ። እነዚህ ሰዎች መጥተው የፈለጉትን የመናገር የፈለጉትን ነገር የማድረግ በልዑሌ ላይ የመወሰን ስልጣን የለሽም። በመጀመሪያ ደረጃ ቡዜ ልታቂ የሚገባው ነገር ማለት ነው፣ በልዑሌ ላይ የመወሰን ስልጣን የለሽም። አንቺ እንደዚህ አድርጊ እንደዚህ አታድርጊ ማለት መብትም የለሽም። እስካልፈለገች ድረስ ደግሞ እዛ ቤት የመግባትም መብት የለሽም። እውነታው ይሄ ነው። በቃ እናንተ ባሰባችሁት የክፋት ልክ እናንተ ባሰባችሁት የክፋት ጥግ ይሄድ ቢባል እንደዛ ነው። እኔ የዋህነት ይሁን የሩታ ቤተሰቦች አላቅም፣ ግን ልጃችሁ በጣም እየተጠቃችሁ እንደሆነ እየተረዳችሁ አይመስለኝም። ያልተረዳችሁት ነገር ቢኖር ይሄ ነው፣ ምንም ማለት ነው። ከዛ ውጪ ወንድሟ እየተለሳለሰ የሚያስወስነው ውሳኔ ምንም እየተመቸኝ አይደለም። በቃ አለቀ። ሁሉንም ነገር ለልጅቷ ስጧት፣ እድሉን ስጧት። ልጇ ላይ የፈለገችውን የመወሰን መብት አላት። እንደ አባት ልጁን መከላከልና መጠበቅ ካለበት መጠበቅ ባለበት መንገድ መጠበቅ ይችላል። አለቀ። ግን እዚህ ቦታ ይዘሽ አትሂጂ፣ እዚህ ቦታ አትሂጂ፣ እዚህ ቦታ እኔ አልፈልግም፣ እዚህ ቦታ እዚህን ያክል መቆየት የለብሽም ለማለት ይህ ልጅ ምን ሞራል አለው? ምን አይነት ድፍረት አለው? ቤቱን እኮ ለቆ የወጣ አይነት ሰው ነው አይደለ? በቃ ሌላ ህይወት፣ ሌላ ሴት እዛ ውለድ ከልጅቷ ጋር ማለት ነው። እዛ ውለድና እዛ የፈለግከውን ውሳኔ መወሰን ትችላለህ። እንግዲህ እሷንም ጥላት ካልሄድክ ማለት ነው። እና እኔ በጣም አዝኛለሁ። ለማንኛውም እሺ ቤተሰቦቿ ሊመጡ እንደሆነ ሰምቻለሁኝ፣ እናቷንም ጨምሮ ወደ አዲስ አበባ እየሄዱ እንደሆነ የሰሞት ማለት ነው። ይሁን እስኪ ይሁን፣ ቢያንስ አጠገቧ ላይ እናቷን ስታይ የሆነ ያክል ትረጋጋለች ብዬ አስባለሁኝ እንጂ ምንም አጠገቧ ላይ ያሉ ሰዎች በሙሉ እሷን የሚያረጋጉ ሳይሆን የእሷን ክፍተት መጠቀም የሚፈልጉ ሰዎች ናቸው። ለምሳሌ ደስታን ተመልከቱ። ትላንትና ብዙ ያወራኝ አይመስለኝም በዚህ ጉዳይ ላይ እና ሄዶ ምንድን ያደረገው ከሄርሜላ ጋር ይወያይላቸዋል። አንተ ማን ቤት ነህ? ምንድን ነህ? በመጀመሪያ ደረጃ ምንድን ነህ? እኔ እኮ ሰው ድፍረቱ ማለት ነው። እንደው ምን ፈለገ ነው? እስኪ ከሩታ እውነቱን እንነጋገር። ምን ፈለገ ነው? እች ልጅ ገና አራስነቱን በቅጡ ጨርሶ ያልጠነከረ የህፃን ልጅ እናት ናት። ትዳሯን ገና ተለያየች ተብሎ ጊዜያቶች ሳይቆጠሩ ምን ፈለጋ ነው ሩታን አፍቅሬያለሁ ብላ የመጣው? ይሄ ራሱ ከአንተ ጀርባ ያለው ነገር መጣራት አለበት። እኔ ምንም ምቾት እየሰጣችሁኝ አይደለም። እግዚአብሔርም በዚህ ልጅ ዙሪያ የተሰገሰጋችሁ ሰዎች ምንም ምቾት የምትሰጡ አይነት ሰዎች አይደላችሁም። እና ቢያንስ እናትሽ ከእነዚህ ሁሉ ሰዎች ለአንቺ ትለያለችም ትበልጣለችም። ስለዚህ ማንም አጠገብሽ ላይ ከሚሆን ይልቅ እሷ ብትሆን የተሻለ ነው ብዬ አስባለሁ። የምሬን ነው። ግን እኔ በዚህ አጋጣሚ ምን አይነት ስርዓት እንዳላቸው ነው የተረዳሁት፣ የአንቺ ቤተሰቦች ማለት ነው። ትዳር ውስጥ እንደዚህ እንደፈለጉ እጃቸውን ኮተው ማብኳት የሚፈልጉ አይነት ሰዎች እንዳልሆኑ ነው እየተረዳ ያሉት። ያው በዛኛው ሲሄድ ያለውን ደግሞ ዘሴማስ እናንተ ተመልከቱና ፍርዳችሁን አስቀምጡና እኔ እንጃ። እኔ መጥፎ አክስት ግን ምንም እየተመቹኝ አይደለም። መጥፎ አክስት በስመ አብ፣ ድሮ በቃ ፊልም ላይ ከምናያቸው ራሱ በጣም የባሱ መጥፎ አክስት እየሆኑ ነው፣ ከፀጉሩ ስታይል ጀምሮ ማለት ነው። ለማንኛውም ጋይስ የሩታ እናት ወደ አዲስ አበባ እየመጡ እንደሆነ ሰምቻለሁ ማለት ነው። የእናቷ አጠገቧ መሆን ከየትኛውም ነገር የተሻለ ነው ብዬ አስባለሁኝ። ሞር እሷን በደንብ ሳይኮሎጂዋ ይጠነክራል ብዬ አስባለሁ ማለት ነው። እናንተስ ምን ትላላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። ምሽት በሚለቀቁት ቪዲዮዎች ዙሪያ መተን ደግሞ ሀሳባችንን እንሰጣለን። ይመቻችሁ።